በስፖርቲንግ እና በቪክተር ዮኬሬሽ መሃል ክፍተት ተፈጥሯል ወይም ንፋስ ገብቷል። ምንድነው የተፈጠረው? እንግዲህ የጀንትልሜን አግሪመንት ነበራቸው ነው የሚሉት መረጃዎች። ምክንያቱም ምንድነው ባለፈው ክረምት ይሄ ተጫዋች እድል መጥቶለት ነበር ወደ ሌላ ክለብ እንዲዛወር፣ ግን ደግሞ ስፖርቲንጎች እንዲቆይ በመፈለጋቸው የተነሳ ውሉ ማፍረሻው 100 ሚሊዮን ዩሮ ነበር እና ከዛ በታች በሚቀጥለው ክረምት እስከ 65 ሚሊዮን ዩሮ ድረስ የሚመጣ ገንዘብ ካለ ወይም የሚያመጣውን ክለብ አይተን እንሸጣለን ትሄዳለህ ብለውት ቃል ገብተውለት ነበር። ነገር ግን ደግሞ በዘንድሮ የውድድር ዘመን ላይ ባሳየው ድንቅ ፐርፎርማንስ የተነሳ አሁን ፈላጊዎች ሲመጡለት ከ65 ሚሊዮን ዩሮ በላይ እስከ 80 ሚሊዮን ዩሮ ድረስ ያህል እያሉ እየጠየቁ ይገኛሉ እና ያ ቃል አልተከበረልኝም በማለት እንግዲህ አኩርፎ ነው የሚገኘው። አሁን ይህንን ቪዲዮ እየሰራሁ ባለሁበት ሰዓትም እንግዲህ የእሱ ወኪል እና እንዲሁ አርሰናሎችም ሌሎችም አካላት ስብሰባ ላይ እንዳሉ ጭምር መረጃዎች እየወጡ ነው የሚገኙት። እንደውም የሻምፒዮንስ ሊግ ተሳትፎ አለመኖር እንጂ ማንቸስተር ዩናይትድ ቢያንስ የሻምፒዮንስ ሊግ ተሳታፊ ቢሆን ኖሮ ከ90% ያህል ዝውውሩን በቋጨ ነበር ነው የሚባለው። ኤኒዌይስ ግን ከማህበራዊ ሚዲያ ገጻቸውም ላይ ራሱን እንግዲህ አስወጥቷል ማለት ነው ቪክተር ዮኬሬሽ። እናንተስ ስለዚህ ልጅ ምን ይሰማችኋል? ሀሳባችሁን ኮሜንት ሴክሽን ላይ ማስፈር ትችላላችሁ። ከዛ ባለፈ ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ይመቻል።